አቤት የፍቅር ውርደት በስመአብ በጣም የሚደብር ነገር ነው። አብርሃም እንግዲህ ፍቅርን አስጠነቀቃት። እንደሚታወቀው እንግዲህ ፍቅር በመሃላቸው ገብታለች። በሩታና በሄርሜላ መሃል ገብታ ሌላ ውሽማ ሆናበት አብርሃም ላይ መጣ ነበር። ነገር ግን አብርሃም እንደሚታወቀው እንግዲህ ሴቶችን መቀያየር አመሉ ነው። ሴቶችን ይቀያየራል። ይሄ ደግሞ ትክክለኛ ነገር አይደለም፣ ተገቢም አይደለም ብለን ነው እኛ የምናስበው። ማሰብ ብቻ ሳይሆንም ትክክል ነው፣ በቃ ተገቢ አይደለም ይሄ ነገር። ሴቶችን መቀያየር፣ በነሱ እድሜ በነሱ ላይ መጫወት ትክክለኛ ነገር አይደለም። ስለዚህ አብርሃም አሁን ደግሞ ፍቅር በቃችሁ መሰለኝ፣ ካሁን በኋላ እኔ ጋር እንዳትመጪ፣ ካሁን በኋላ ካንቺ ጋር መሆን አልፈልግም ብሎ አስጠነቅቃት ማለት ነው። እንግዲህ እንደሚታወቀው ሩታንም ከሳታለች ፍቅር ማለት ነው። አስጠነቅቃት፣ ሁለተኛ አይንሽን ማየት አልፈልግም፣ እኔ እኮ የፈለገ ነገር ቢሆን ከሩታ ጋር ባልሆንም እኔ ሩታን የሚናገርብኝ ሰው አልወድም ሲል ተናግሯል። ደግሞ እውነት አለው፣ ትክክለኛ ነገር ነው በቃ አብርሃም እየተናገረ ያለው። ስለዚህ በጣም የሚገርም ነገር ነው አብርሃም ያደረገው፣ ትክክለኛ ነገር ነው ብዬም አስባለሁ። ዛሬ መሃላቸው ገብታ እነሱን ለመለያየት ነው የምፈልገው ፍቅር ማለት ነው። በእነሱ መሃል ገብታ እነሱን ለመለያየት ነው የምፈልገው። ስለዚህ ይሄ ደግሞ አይሳካላትም። ይሄ ደግሞ እንዳይሳካላት አብርሃም እያደረገ ይገኛል። አስጠነቀቃት ማለት ነው። ሁለተኛ አጠገባችን እንዳደርሺ፣ የፈለገ ነገር ቢሆን እኔ አንቺንም ቦድ ሩታንም ቦድ፣ ነገር ግን ሩታን እንድትናገሪብኝ አልፈልግም። ተጣልተናል፣ አዎ አውቃለሁ፣ ነገር ግን ሩታን እንድትናገሪብኝ አልፈልግም ሲል ወንድማችን ቀብራራው ተናግሯል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።